የአዲስ አበባ ከተማ አስተዳደር በቅርቡ 100 ኤሌክትሪክ ባሶችን ወደ ስራ አስገብቷል። እነዚህ ኤሌክትሪክ ባሶች ከተማዋን ስማርት ከማድረግ ባለፈ የአየር ብክለትን ለመከላከል አጋዥ ናቸው። እነዚህ ኤሌክትሪክ ባሶች በውስጣቸው ምን አዳዲስ ነገሮችን ይዟል የሚለውን ነገር የምንመለከት ይሆናል። እሺ አሁን ባስ ውስጥ ተገኝተናል። ባሱ እንግዲህ ምን አይነት ቴክኖሎጂዎች እንደተገጠሙለት የምናይበት ይሆናል። ባለሙያ ደግሞ ይሄንን ይነግረናል። እሺ ሰላም እንዴት ነህ? ሰላም ነው። ዛሬ በአዲሱ ባስ ውስጥ ተገኝተናል። አዲሱ ባሱ ቴንክ ዩ እንኳን ደህና ቆየኸን። አዲሱ ባስ ምን የተለያዩ ቴክኖሎጂዎች አሉት የሚለውን ነገር ትነግረናለህ። ያው እንደምታውቁት እነዚህ ኤሌክትሪክ ባሶች ከጀመሩ አንድ ሳምንት ሆኗቸዋል። እነዚህ ኤሌክትሪክ ባሶች በመንግስትና በግል አጋርነት ወደ ስራ የገቡ ባሶች ናቸው። ይሄ ደግሞ በታሪክ ለኢትዮጵያ ታሪክ ለመጀመሪያ ናቸው። እሱ ብቻ ሳይሆን እነዚህ ኤሌክትሪክ ባሶች ለከተማው የመጀመሪያ ናቸው። ኤሌክትሪክ ባሶች ከዚህ በፊት እንደዚህ በዚህ ደረጃ በፐብሊክ ትራንስፖርት ላይ በባስ ደረጃ አገልግሎት ሰጥተው አያውቁም። እነዚህ የተሟሉ የአውሮፓ ስታንዳርድ ባሶች ናቸው። ሙሉ የተሟላ የቴክኖሎጂ ሲስተም የአይቲኤስ ሲስተም እና የፌር ኮሌክሽን ሲስተም የምንለው የተገጠመባቸው ናቸው። አይቲኤስ ሲስተም የምንለው የኢንተለጀንስ ትራንስፖርት ሲስተም ወይንም ደግሞ ከአንድ ማዕከል ላይ ሆኖ ሁሉንም ባሶች የት ናቸው፣ ምን እያደረጉ ነው፣ በካሜራም በጂፒኤስም በተለያዩ ሴንሰሮች መቆጣጠር የምንችልበት ነው። ሁለተኛው ፌር ኮሌክሽን ሲስተም ሌላ ይሄ ሴክተር በጣም ያስቸገረው የከበደው ነገር ሂሳብ አሰባሰቡ ነው። ሂሳብ አሰባሰቡ ላይ የሚደረጉ ፍሮዶች፣ ማጭበርበሮች፣ መስተጓጎሎች በተለይ ደግሞ ህብረተሰቡ ቲኬት ለመቆረጥ የሚያደርገው ሰርፍን ለመፍታት ያመጣናቸው ሶሉሽኖች አሉ። እነዚህ ሶሉሽኖች አንዱ የባስ ካርድ ሲስተም የምንለው ወይም የመንገድ ካርድ ሲስተም ነው። ከቬሎሲቲ ጋር አንድ ላይ በመሆን እነዚህ የመንገድ ካርድ ሲስተሞችን ወደ ገበያ ኢንትሮዲዩስ አድርገናል። ኔክስት ዊክ ጀምሮ እነዚህን ካርዶች በየተርሚናሎች መሸጥ እንጀምራለን። ልክ እንደማንኛውም ውጭ ሀገር እንዳሉ የባስ ካርድ ሲስተሞች የሚሰራ ሲስተም ነው ኢምፕሊመንት ያደረግነው። ከፊት ጀምረን ያለው ነገር እንመልከት ማለት ነው። በጣም አሪፍ። ከሂሳብ መሰብሰቢያችን ዋና አካል የሆነው ከመንገድ ቫሊዴተራችን እንጀምራለን። የመንገድ ቫሊዴተራችን ሁለት ዋና ፐርፐዝ አለው። አንደኛው ካርድ ያለው ሰው እዚህ ጋር ታፕ በማድረግ ገንዘብ ከላይ ከካርዱ ላይ እየቀነሰበት ለካፕቴናችን በማሳየት ወደ ውስጥ መግባት ይችላል። ቲኬት ቆርጦ የመጣ ዲጂታል ቲኬት ቆርጦ የመጣ ሰው ደግሞ ቲኬቱን ከታች በማሳየት የቲኬቱን ትክክለኛነት በማሳየት መግባት ይችላል። አሁን በቅርቡ ደግሞ የምናመጣው በሞባይል መኒ በመጠቀም ሰው ገና ባሱ ከመምጣቱ በፊት ቆርጦ ይጠብቃል። ቲኬቱን ልክ ሲገባ ሰልፍ መጠበቅ ያስፈልገው በስልኩ ስማርትፎን ያለው ሰው ከታች በማሳየት በኪውአር ኮዱን በማሳየት መግባት ይችላል ማለት ነው። ይሄ ዋናው የፌር ኮሌክሽን ሲስተማችን ዋናው አካል የመንገድ ቫሊዴተር የምንለው ዲቫይስ ይሄ ነው። ወደ አይቲኤስ ሲስተማችን ደግሞ መሄድ እንችላለን። ይሄ ባስ 9 ካሜራዎች አሉት። 9 ካሜራዎች ውስጥ ሁለት ክሩሻል ካሜራዎች አሉ። አንደኛ አድቫንስ ፓሴንጀር ካውንተር የምንለው አለ። ሰው በፊት በር ነው የሚገባው። የገባውን ሰው ቁጥር መመዝገብ ይችላል። አንድ ባስ ስንት ሰው አስተናገደ፣ በአጠቃላይ ስንት ሰው አሳፍረናል የሚለውን ምንቆጥርበት ዲቫይስ ነው። ሌላ ከሹፌሩ ፊት ለፊት ያለ የድራይቨር ማኔጅመንት ሲስተም የምንለው ካሜራ አለ። ይሄ የሹፌሩን ጸባይ የካፕቴኑን ጸባይ የምንቆጣጠርበት ሲስተማችን ነው። ዙሪያውን የባሱን ዙሪያ ብትመለከቱት ወደ 9 ካሜራዎች አሉ። ውስጥ 3 ካሜራ አለ፣ ውጪ 4 ካሜራ አለ። እነዚህ ካሜራዎች 360 ዲግሪ ያሳዩናል። ምንም አይነት ግጭት ቢከሰት በምን ምክንያት እንደተከሰተ ቼክ ማድረግ እንችላለን። ውስጥም የሚፈጠሩ ነገሮችን ከዋናው ኮንትሮል ሲስተማችን ሆነን መቆጣጠር እንችላለን። አሁን ዋናው ሀሳባችን ሁለቱን ማጣመር ነው። የአይቲኤስ ሲስተሙ ባሱ እየሰራ ነው ወይ፣ ምን ያክል ኪሎ ሜትር እየሄደ ነው የሚለውን መረጃ ይሰጠናል። ለምሳሌ ምን ያክል ሰው ተሳፈረ፣ ሹፌሩ በስነ ስርዓት ነው እየነዳው የሚለውን እነዚህ መረጃዎችን ወደ ዋናው ኮንትሮል ሲስተማችን ይዞ ይመጣል። ይሄን ከተሰበሰበው ሂሳብ ጋር እናመሳክራለን። ስለዚህ ሁለቱ ተለያይተው የተሰሩ ሲስተሞች አይደሉም፣ አንድ ሲስተሞች የተቀናጁ ሲስተሞች ናቸው። ይሄን ደግሞ ከከተማ መስተዳደሩ ጋር በመሆን አንድ ላይ የዚህን ካርድ ተደራሽነት የበለጠ በማስፋት እነዚህ ቬሎሲቲ ባሶች ላይ ብቻ ሳይሆን ሌሎች የትራንስፖርት ሚንሶች ላይ በማስገባት ካርድ ብቻ ሳይሆን በሞባይል ፔመንትም ላይ ያሉትን ይሄን የኢንተለጀንት ትራንስፖርት ሲስተም የፌር ኮሌክሽን ሲስተም የማስፋት ሐሳብ አለ።